ቀልድ አይደለም። ለእናንተም ለፋሚሊም ብቻ ቢሆን የተዘፈነ የመጀመሪያ ስራዬ ነው። ገባችሁ? የመጀመሪያ ስራዬ ነው። ለፍቼበታለሁኝ። አሁን ይሄ የሰራሁት 1 ሚሊዮን ሊታይ ያለው ቪዲዮ እሱ በእንትን ብቻ ነው፣ ምንም ነገር ሳይጨመርበት። ዋናው ደግሞ ተሰርቷል። ዛሬ ለቀዋለሁኝ። ዛሬ ስለቀው አሁን ወጣና ሰራበታለሁ። ዛሬ ስለቀው ተቀባብላችሁ ከዚህኛው ከዚህ ከተሰራው ከሱ በላይ ማሳለፍ አለባችሁ። ሲቀጥል ደግሞ ፕሮፋይል አሁን አደርጋለሁኝ። በመቀጠል ደግሞ ጓጉታችሁ መጠበቅ ያለባችሁ ስራ አለ። ከዚህ ስራ ሌላ ስራ አለ። ሰሞኑን ሰርፕራይዝ ነው ለእናንተ አልነግርም፣ ከማንም እንደሆነ አልነግራችሁም። ግን የጠፋባችሁ ሰው አለ። ያ ሰብ ትልቅ ነገር ይዞ ለመምጣት ነው የጠፋው። ሰው በትልቅ ነገር እንድጠብቁ ትፈልጋለሁ። በትልቅ ነገር ማለት ነው። እሺ፣ ግን ደግሞ እዚህ ጋር ያሳያችሁትን ኃይል እዚህ ጋር ያሳያችሁትን ኃይል አይተን ነው እዛ ጋር ስራው ሊለቀቅ የሚችለው። ስለዚህ መጀመሪያ እዚህ ጋር ያለውን አጧጡፉት። ፕሮፋይል እንድታደርጉ ፈልጋለሁ። ዛሬ የሚለቀቅላችሁ ነገር አለ፣ ጠብቁ። ዛሬ በሌላም በኩል በእኔም በኩል ጠብቁ። አልጠቅስም፣ ምንም ነገር አላችሁም፣ ግን ጠብቁ እሺ። እና ፕሮፋይል ቢያንስ ቪዲዮ እስከምለቀው ድረስ የእናንተ ይሄ ክሊፕ ይሄ ሙዚቃ የእናንተ ነው፣ የኔ አይደለም። በኃላፊነት ነው ልትሄዱበትም እስከ ጥግም ድረስ እንዲታይ የምታደርጉት በኃላፊነት ነው። እሺ፣ የእናንተ ስራ ነው። ስማችሁ እንዲወጣ እንዲታይ እኔ በ1000 ሰው በ2000 ሰው አይደለም፣ ሁሉም ሰው እንዲያውቅ ስለምፈልግ ነው የሰራሁት እንጂ ጽድት ያለ ስራ መውጣት እፈልጋለሁ። ወደፊት አወጣዋለሁኝ። ስለዚህ የስደት እህቶቼ እኔ ስለምትወዱኝ ሙሉ አዳኞቹ ብዬ ነው የሰየምኳችሁ። እከሌ ከሌ ሳይሆን ስም አውጥቼላችሁ ስያሜ ሰጥቻችሁ ስለሆነ ስለዚህ አሪፍ አርጎ እንዲታይ አድርጉ። እንዲታይ ስማችሁ እንዲወጣ ያላወቀ እንዳውቃችሁ እፈልጋለሁኝ። እና እሱንም ደግሞ በሰራሁት ስራ እኔ ማለት ብዙ ሰው ገርሞታል። ማንም ሰው ለኦዲየንሱ ዘፍኖ አያውቅም። ማንም ሰው ለኦዲየንሱ ለተከታዩ ዘፍኖ አያውቅም። እኔ ደግሞ ለተከታዮቼ ለማከብራችሁ ስለምወዳችሁ ማንም ሰው ዝቅ አድርጎ ሲያስባችሁ እኔ ደግሞ ከፍ አድርጌ ማንም ያላደረገውን ነገር ነው ያደረግኩት። ማንም ያላደረገውን ነገር ማርያምን የማይጠበቅ ነገር ነው ያደረግኩት። ሰው ይሄ ነገር ደግሞ እንዲታይ ይፈልጋለሁ። ስለዚህ ዛሬ ቻሌንጁን ቅውጥ አድርጌ ሰራዋለሁኝ። ቅውጥ አድርጌ ማለት ነው። እና ማታ ላይ 12 ሰዓት ላይ ጠብቁ። ሰዓቷን ጠብቄ ነው ፖስተው። አሁን ወጥቼ ቪዲዮውን እሰራለሁኝ። በአቤኒዝም አካውንት ጠብቁ። አሪፍ ስራ እሺ። ዩቱብ ላይም ክፍል 3ን ጠብቁ ዛሬ እሺ። እንደዛ ነው። ወዳችኋለሁ፣ አከብራችኋለሁኝ። እስካሁን ድረስ በመልካምነት ሳትንሸራተቱ ምንም ነገር ሳይነካችሁ ምንም ነገር ሳታዩ በቃ ምንም መጥፎ ነገር ቢመጣ ምንም ነገር ሲመጣ ከጎኔ የነበራችሁ ሰው ስንት ነገር ሲያወራ ሰው ስንት ነገር ሲቀባጥር ያልተጻፈለትን ሲያነብ ሲጥለኝ ሲያነሳኝ አውድቀው ሲያስቡኝ ሲያረክሱ ይታፈሰል። እኔ ሁሌም እንደዚህ ነው። አሁን በዚህ ሰሞን ውስጥ ቢሳካላችሁ አትመችኝም በረኪና እችላለሁ ብራዘሬ ወርቃ ምናምን የሆነ እንደዛ ነው የሚያስቡት። እኔ ግን እንደዛ ሁኝ አልመጣም። በወርቅ እንኳን እንደዛ ሁኝ አልመጣም። ገባችሁ አይደለ? እና አዳዲስ ስራዎችን ጠብቁ። ኮፒ ሊንክ አድርጉልኝ። አካውንቱ ሞር 3 ቀን ምናምን ይቀረዋል። ገና 7 ቀን አልሞላንም። 7 ቀን ነው ሁለቱም የከለከለኝ። ኮፒ ሊንክ አድርጉልኝ፣ ግቡና እዩልኝ። እና ደግሞ ቲክታክ ላይ ማንም ይፍጨርጨር ሙሉ ነው ምናችሁ፣ ሙሉ ቲክታክ አዳኞቹ ናቸው የሚቆጣጠሩት። ከአሁን በኋላ ልንገራችሁ ብዬ ነው። አትዝረክረኩ።
የሆነ ጥፋት እንኳን ለማጥፋት ካሰባችሁ መጀመሪያ ዳኞቹን አስፈቅዱ። ከዛ ውጭ ወጥ አትርገጡ። እሺ፣ ሽቅብ አትሽኑ። አስፈቅዷችሁ ከስር ስለሆናችሁ ሁላችሁም ማለት ነው። እና እናንተ ደግሞ ግዛቱም የእናንተ ስለሆነ ቆሻሻ ቦታ እንዳትገኙ አደራሽ። እናንተን እያስፈቀዱ ስለሆነ የሆነ ነገር የሚያደርጉት ሰው ቀብረር እንድትሉ ፈልጋለሁ። ኩርት ጅንን አትልቃል ማለት እኔ ቀምቀም ሰው አልወድም። ለሁለተኛ ጊዜ ደግሞ የምነግራችሁ ነገር አታሽቀብጡ። እሺ፣ አታሽቀብጡ ስላችሁ አሁን ለምሳሌ ባለፈው ላይ እኔ ችግራችሁ ምን እንደሆነ ታውቃላችሁ። እኔ ለአመለ ከሆነ የምናገረው ነገር አመለን ስሟን ጠርቼ ነው የምናገረው እና እኔ ለሌላ የተናገርኩትን ለሰው አረጋችሁት። ባለፈው እየተናገርኩት ነገር አለ እና የገዛ ልጆችን የተናገርኩ አስመስላችሁ እነ ጥሩምቤ እንዲሁም ደግሞ አድማስ አማን ነው ራህመት ምናምን ዋና ዋና ልጆች የሆነ እነሱን እንደተባሉ ምናምን አድርጋችሁ አድርሳችሁላቸው ነው መሰለኝ። እነሱም የሆነ የሚጽፉትም ነገር ነበረና በመጀመሪያ እኔ ከፍ ያልኩት በመድኃኔዓለም ነው፣ በፈጣሪ ነው፣ በሰው አይደለም። በሁለተኛ ደረጃ ደግሞ ክብር በምሰጡ ልክ እጥፍ አድርጌ ነው እኔ የምሰጠው ለሰው ልጅ አይደለም ለእናንተ ለልጆቼ ማለት ነው። በድጋሚ ደግሞ እኔ ዝቅ የምለው ከፍታ የሚታያችሁ ነው እንጂ ለማንም ላለመመለስ ማንም ጋር መሽለጥለጥ ፈልጌ ምናምን አይደለም። ክብር ስለሚገባችሁ ክብር እየሰጧችሁ ነው። ሁለተኛ እናንተ ካላችሁበት ቦታ ተነስታችሁ ማንም ቅንጡ ወደረሰበት ቦታ መድረስ እንደምችሉ ለማሳየት ነው። እኔ የተፈጠርኩትም እንደዛ ብዬ ነው የማስበው። እና ከሰው ጋር አታመዛዙ። ከዚህ በፊትም ተናገር ያለው አታመዛዙ። እኔ ራሴን ችዬ ግምጃ ነኝ። በቃ ግምጃዬ ነኝ። ግምጃዬ ኮስትር ልሆን አልችልም። ግምጃዬ ቀስቴ ልሆን አልችልም። ቀስቴ ራሱን የቻለ ቀስቴ ነው። ግምጃዬ ራሷን የቻለች ግምጃዬ ናት። በመቀጠል ደግሞ ወደፊት ትልልቅ ስራዎችን ጠብቁ። ምን ልላችሁ ፈልጌ መሰላችሁ? በቅርቡ ሰርግ እያሰብኩ ነው እና ምን ታስባላችሁ? ሚዜ ለመሆን ዝግጁ ናችሁ? ያው እንግዲህ እኔ የምፈልገው ማገባው ሙሉ አዳኞቹ ተሰብስበው ግማሽ በፕሌን ግማሽ በመኪና ምናምን ኢትዮጵያ ላይ ተደርጎ የማይታወቅ ሰርግ ነው ማግባት የምፈልገው እና ሌላ ሰፈር አላችሁ እና አንዳንድ ሰዎች ሽንኩርት እንዴት ልጡ ጥሬ ለማስተላለፍ ነበረ ዛሬ መጣሁት። የኔ ልጆች ያው ትንሽ መንካት ምናምን ስለማይችሉ ሽንኩርት የሚለጥ የሚከትፍ ያስፈልገናል። እንዲሁም ደግሞ ችግር የለውም ሕፃን መሆኑ አትሆኑ። ዶሮ ማረድም ከቻላችሁ በቂ ነው። ያው እኛ ጋር በሬ ስለሆነ የሚታረደው ትልልቅ ሰው ስለሚያስፈልገን ለእርድ እንፈልጋለን። በሰል ያለ ሰው ማለት ነው እና ተዘጋጁ። ለማንኛውም
እናንተ አውኩት፣ እናንተ ጋግሩት፣ እናንተ ብሉት። እኔ ዱቄት አመጣለሁ እና ምን ልላችሁ ፈልግ ይመስላችሁ? አዳኞቹ አደራችሁ ሽንኩርት እንኳ ወጣችሁ እንዳትገዙ እሺ። የሚገዛ ሰው ስላለ ነው። ከቻላችሁ ትራንስፈር ማድርጉላቸው የሽንኩርት መግዣውን። አልወፈርኩም ሰሞኑን ወፈርኳ ማለት ነው። ልጅም እያማረኝ ነው። እስከዛሬ ያሳደግኩት ልጅ አልበቃኝ ብሎ አሁን ራሱ ልጅ እያማረኝ ነው።